ተንኮለኛዋ ሴት በደህንነት ካሜራ ድርጊቷ ሊጋለጥባት እንደሆነ ባወቀች ጊዜ ድራማ መስራት ጀመረች። ፕሬዝዳንቱን ሀብሉን የሰበርኩት በእውነት እኔ ነኝ፣ ግን ሆን ብዬ አይደለም እምላለሁ። ላንተ በጣም አስፈላጊ ነበር ስትል ጠየቀችው። ፕሬዝዳንቱም ምንም ችግር እንደሌለውና እንደማይጨነቅበት መለሰላት። ይህንን የሰማችው ወጣት ልጅ ማመን አቃታት። ምክንያቱም ቀደም ሲል በአንድ አስቸጋሪ ቀን ሰውየው ከያቱ የተሰጠውንና ብቸኛ የነበረውን ውድ ሀብል ዘለል ለማግኘት በጭንቀት ይፈልግ ነበር። የልጁን ሀዘን ያየችው ወጣት ልጅ ዘለሉን ለማግኘት ስትል ሌሊቱን በሙሉ ሳሩ ስትፈልግ አደረች። እጆቿ እስኪደነዝዙና እስኪጎዱ ድረስ ፈልጋ በመጨረሻ አገኘችው። አሁን ግን ይህ ሰው በዚህ ተንኮለኛ ሴት ምክንያት አእምሮውን የሳተ ይመስላል። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። የምሰራው ቪዲዮ የሚመቻችሁ ከሆነ ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮው እንመለስ። በመቀጠል በምሳ ሰዓት ተንኮለኛዋ ሴት በፕሬዝዳንቱ ፊት ስለተጋለጠች በወጣቷ ልጅ በጣም ተናዳ ነበር። ስለዚህ ልጅቷን በበቀል ከቤት ለማስወጣት ድራማ መስራት ጀመረች። ሆዷን በጣም እንደሚያማት አስመስላ መጮህ ጀመረች። ፕሬዝዳንቱም በፍጥነት የሕክምና ቡድን ጠራ። ዶክተሩ ሴትዮዋን ከተመለከተ በኋላ መርዛማ ነገር እንደበላች ተረድቶ በቅርቡ ምን ተመገበች ሲል ጠየቀ። ፕሬዝዳንቱም ምሳ ብቻ ነው የበላ ነው በማለት ሰራተኞችን ጠራ። ፕሬዝዳንቱ በምሳው ላይ መርዝ የጨመረው ማን ነው? ካወኩኝ ዋጋዋን ታገኛለች በማለት ይዝት ጀመር። በዛን ጊዜ ተንኮለኛዋ ሴት ባይኗ ለአንዷ ሰራተኛ ምልክት ሰጠቻት። ሰራተኛዋን በፍጥነት ወጣቷ ልጅ ሾርባ ውስጥ የሆነ ነገር ስታስገባ ይቻለው ብላ በሐሰት መሰከረችባት። በዚህ ጊዜ ፕሬዝዳንቱ በቁጣ ተናደደ። ወጣቷ ልጅ እየጎተተ ወደ ሳሎን ወስዶ አእምሮሽን ስተሻል፣ እንዴት በእሷ ላይ እንደዚህ አይነት ምቀኝነት ይኖርብሻል እያለ ይጮህባት ጀመር። ልጅቷ ግራ ተጋብታ ያየችው የራስሽን መርዝ ራስሽ ትቀምሻለሽ በማለት ሰራተኛዋ ያን መርዝ ያለበትን ሾርባ አምጥታ በግድ እንድትጠጣው አደረገ። ተንኮለኛዋ ሴት ልጅቷ በህመም ስትሰቃይ ያየች በውስጧ ትስቅ ነበር። ወጣቷ ልጅ በጽኑ ህመም ከተሰቃየች በኋላ ራሷን ስታወደቀች። አይኗን ስትከፍተው ሆስፒታል ነበረች። ነርሷም የሆድ አጠባ ከተደረገላት በኋላ ለሁለት ቀናት ተኝታ እንደቆየችና ማንም ሊጠይቃት እንዳልመጣ ነገረቻት። ልጅቷ ስልኳን ስታነሳ ተንኮለኛዋ ሴት ከፕሬዝዳንቱ ጋራ በደስታ እያመሹና ሲዝናኑ የተነሱትን ፎቶዎች በሙሉ ልካላት አየች። የልጅቷ ልብ በበደል ምክንያት ደንድኖ ነበር። በዛን ጊዜ ተስልኳ ላይ ተደወለ። የጉዞ ኤጀንሲው ቪዛዋ እንደጸደቀላት ነገራት። ልጅቷም ከእንግዲህ ያንን ጎጂ ሰው እንደማታየው በማሰብ ተደሰተች። ወዲያውኑም ወደ ቤት ተመልሳ እቃዎቿን ማሸግ ጀመረች። ላለፉት 3 ዓመታት ፕሬዝዳንቱን ስትንከባከብ የኖረችበት ቤት አሁን ለሷ ሲኦል ሆኖባታል። እቃዎቿን እያዘጋጀች እያለ ፕሬዝዳንቱ ወደ ክፍሉ ገብቶ በመመለስሽ ደስ ብሎኛል፣ ይቅር ብዬሻለሁ፣ ሁለተኛ ስህተት እንዳትሰሪ ይላታል። ከዛም ልብሷን እንድትቀይር ጠየቃት። ልጅቷ ምክንያቱን ስትጠይቀው ዛሬ ልደት ቀን መሆኑን በመዘንጋትሽ አዝኛለሁ አላት። ልጅቷ ቀደም ሲል በየዓመቱ የልደት ኬክ ትጋግርለትና ስጦታ ትሰጠው እንደነበር አስታወሰች። አሁን ግን በሱ ጨካኝ ድርጊት ምክንያት ምንም አልገደዳትም። ፕሬዝዳንቱም ጓደኞቹ የልደት ድግስ እያዘጋጁለትና እንድትመጣ እንደሚፈልጉ ነገራት። ልጅቷም አንተ ሂድ እኔ ከዘጋጅቼ እመጣለሁ አለችው። ነገር ግን በልቧ ዛሬ ለሱ የምትሰጠው ስጦታ የኔን አለመኖር ነበረ ስትልም ታስባለች። ቦርሳዋን አዘጋጅታ ወደ ኤርፖርት አመራች። በታክሲ ውስጥ ሆና የፕሬዝዳንቱን ቁጥር ዘጋችው። መረጃዎችን በሙሉ አጠፋች። አብረ ካላት ሴት ጋር ደስተኛ እንድትሆን እመኛለሁ። አንድ ቀን ላንተ ያደረኩትን ደግነት ሁሉ አስበህ ትጸጸታለህ ብላ ስልኳን በመስኮት ወረወረችው። ስልኩም ተሰበረ። በፕሬዝዳንቱ የልደት ድግስ ላይ ጓደኞቹ ውድ ስጦታዎችን ሰጡት። ነገር ግን የልጅቷን አለመኖር አስተውለው ወጣቷ ልጅ ወዴት አለች ብለው ጠየቁት። እሷ ሁልጊዜ ቀድማ የምትገኝ በመሆኗ ፕሬዝዳንቱም ግራ ተጋብቷል። በዛን ጊዜ ተንኮለኛዋ ሴት መታ በሉ ድግሱን እንጀምራለች። የፕሬዝዳንቱ ጓደኛ ግን እውር ነሽ እንዴ እሷ እኮ ገና አልመጣችም በማለት ያቆማታል። ጓደኞቹ እሷን ለመጠበቅ ወሰኑ። ሰዓታት ካለፉ በኋላ የልደት ኬኩ መጣ። ፕሬዝዳንቱ የመጀመሪያውን የኬክ ቁራጭ እንደገና እንዲራመድ ላደረገችው ልዩ ሰው ለወጣቷ ልጅ እንደወሰነ ተናገረ። እሷ ስለሌለች ኬኩን ጠረጴዛው ላይ አስቀመጠው።
ተንኮለኛዋ ሴት ግን በዚህ ጊዜ አፈረች። ጓደኞቹ ልጅቷ እስካሁን ስላልመጣች ተጨንቀው ስልክ ደውልላት አሉት። ፕሬዝዳንቱም ሲደውል ስልኩ አይሰራም ነበር። መልእክት ሲልክ ግን እንደዘጋችው ተረዳ። በጣም ደንግጦ ከድግሱ ላይ ወጣ። ተንኮለኛዋ ሴት ልታቆመው ስትሞክር ወደዛው ገፍትሯት ሄደ። ቤት ሲደርስ ልጅቷን አላገኛትም። ጠረጴዛው ላይ በተተወ ደብዳቤ ላይ ከዛ ሴት ጋር ደስተኛ እንድትሆን እመኛለሁ፣ እኔ ሄጃለሁ፣ ደግሞም አልመለስም፣ መልካም እድል የሚል ጽሑፍ አገኘ። ፕሬዝዳንቱም በደረት ውስጥ ጥልቅ የሆነ የጸጸት ህመም መሰማት ጀመረው። በዛን ጊዜ ከዚያ በኋላ ፕሬዝዳንቱ ከታማኝ ጓደኞቹ ጋር በመሆን ቀደም ሲል በቤት ውስጥ የተፈጸሙትን አጠራጣሪ ነገሮች ማጣራት ጀመረ። በምርመራው እንደተረጋገጠው በምግብ ላይ መርዙን የጨመረችውና ጥፋቱን በዛች ንጹህ ሴት ላይ በመስቀል ያባረረቻት ያቺው ተንኮለኛዋ የቀድሞ ፍቅረኛው እንደነበረች እውነቱን ሙሉ በሙሉ ወጣ። በተጨማሪም ይቺ ተንኮለኛ ሴት ቀደም ሲል እሱ አደጋ አጋጥሞት በነበረበት ወቅት ጥላው ሄደች እንደሆነም እሱ ልታገባው የፈለገችው ለሀብቱና ለስልጣኑ ብቻ እንደሆነ እንዲሁም ከዚህ ቀደም የወለደችውን የራሷን ሊደብቃ እንደነበር ደረሰበት። ፕሬዝዳንቱ እውነቱን እንደተረዳ ሊያገባት በተዘጋጀበት ታላቅ ሰርግ ስነ ስርዓት ላይ በታዳሚዎቹ ሁሉ ፊት በታላቅ ስክሪን የሴቲቱን ሴራ የሚያጋልጥ ቪዲዮ በማሳየት አዋረዳት። ሰርጉም ይሰረዛል። ፕሬዝዳንቱ የሰራውን ታላቅ ስህተት ተረድቶ ይቅርታ ለመጠየቅና ያችን እውነተኛ አፍቃሪውን ለመፈለግ ቢሞክርም ጊዜው አልፎበት ነበር። ወጣቷ ሴት አገሯን ጥላ ወደ ውጭ ሀገር ሄዳለች። በዚያም በድሮ የክፍል ጓደኛዋ በነበረውና አሁን ትልቅ ሀብታም በሆነው ወጣት አቀባበል ከደረገላት እሱም ከጎኗ በመሆን ይደግፋታል፣ ያጽናናታል፣ እንዲሁም አዲስ ህይወት እንድትጀምር ይረዳታል። ከተወሰነ ጊዜ በኋላ ፕሬዝዳንቱ በደረሰበት የልብ ስብራትና ህመም ምክንያት በሆስፒታል ውስጥ በሕክምና ላይ እያለ በታብሌቱ ላይ ማህበራዊ ሚዲያ ሲገበኝ አንድ የሚያስደነግጥ ቪዲዮ አየ። ያያቸው ቪዲዮ ያቺ እውነተኛ አፍቃሪ የነበረችው ወጣት ሴት ከአዲሱ አፍቃሪዋ ጋር በደመቀ ሁኔታ የሰርግ ስነ ስርዓታቸውን ሲፈጽሙ የሚያሳይ ነበር። ፕሬዝዳንቱም ታብሌቱን እየተመለከተ ልቡ ቢሰበርም ቀደም ሲል ላደረገባት በደል ቁጭት ቢሰማውም ከእንግዲህ እሷን መልሶ ማግኘት እንደማይችል ተረዳ። በመጨረሻም እያለቀሰ ከልቡ ደስታውንና መልካም እድል ተመኘላት። የዛሬው ቪዲዮ ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ይመቻችሁ።